ምዕራፍ 9 በከለዳውያን መንግሥት ላይ በነገሠ ከሜዶን ዘር በነበረ በአሕሻዊሮስ ልጅ በዳርዮስ በመጀመሪያ ዓመት በነገሠ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነቢዩ ለኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልሁ። ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ አምላክ አቀናሁ። ወደ አምላኬም ወደ እግዚአብሔር ጸለይኩ፣ ተናዝዤም እንዲህ አልኩ። ጌታ ሆይ ከሚወዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኀጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዝህና ከፍርድህም ፈቀቅ ብለናል። በስምህም ለነገሥታቶቻችንና ለአለቆቻችን ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትን ባሪያዎችህን ነቢያትን አልሰማንም። ጌታ ሆይ ጽድቅ ለአንተ ነው፣ እንደ ዛሬም ለእኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅ ላሉት አንተን በበደሉበት በበደላቸው ምክንያት በበተንክበት አገር ሁሉ የፊት እፍረት ነው። ጌታ ሆይ ባንተ ላይ ኀጢአት ስለ ሠራን ለእኛና ለነገሥታቶቻችን ለአለቆቻችንና ለአባቶቻችንም የፊት እፍረት ነው። በእርሱ ላይ ምንም እንኳን ያመፅን ብንሆን በባሪያዎቹም በነቢያት እጅ በፊታችን ባኖረው በሕጉ እንሄድ ዘንድ የአምላካችንን የእግዚአብሔርን ቃል ምንም እንኳ ባንሰማ ለጌታ ለአምላካችን ምሕረትና ይቅርታ ነው። እስራኤልም ሁሉ ሕግህን ተላልፈዋል፣ ቃልህንም እንዳይሰሙ ፈቀቅ ብለዋል። በእርሱ ላይ ኀጢአት ሠርተናልና በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላና እርግማን ፈሰሰብን። እጅግ ክፉ ነገርንም በእኛ ላይ በማምጣቱ በላያችንና በእኛ ዘንድ በተሾሙ ፈራጆቻችን ላይ የተናገረውን ቃል አጸና። በኢየሩሳሌምም ላይ እንደ ተናገረው ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። በሙሴም ሕግ እንደ ተጻፈ ይህ ክፉ ነገር ሁሉ መጣብን። ከኀጢአታችንም እንመለስ እውነትህንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንም። ስለዚህም እግዚአብሔር ክፉ ነገሩን ጠብቆ በእኛ ላይ አመጣ። አምላካችን እግዚአብሔር በሚሠራው ሥራ ሁሉ ጻድቅ ነውና እኛም ቃሉን አልሰማንምና። አሁንም ሕዝብህን ከግብፅ ምድር በበረታች እጅ ያወጣህ እንደ ዛሬም ቀን ዝና ለአንተ ያገኘህ ጌታ አምላካችን ሆይ ኀጢአትን ሰርተናል፣ ክፋትንም አድርገናል። ጌታ ሆይ ስለ ኀጢአታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብህ በዙሪያችን ላሉት ሁሉ መሰደቢያ ሆነዋልና እንደ ጽድቅህ ሁሉ ቁጣህና መዓትህ ከከተማህ ከኢየሩሳሌም ከቅዱስ ተራራህ እንዲመለስ እለምንሃለሁ። ጌታ ሆይ ስለ ኀጢአታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብህ በዙሪያችን ላሉት ሁሉ መሰደቢያ ሆነዋልና እንደ ጽድቅህ ሁሉ ቁጣህና መዓትህ ከከተማህ ከኢየሩሳሌም ከቅዱስ ተራራህ እንዲመለስ እለምንሃለሁ። አሁንም አምላካችን ሆይ የባሪያህን ጸሎትና ልመናውን ስማ። ጌታ ሆይ በፈረሰው በመቅደስህ ላይ ስለ አንተ ስትል ፊትህን አብራ። አምላኬ ሆይ በፊትህ የምለምን ስለ ብዙ ምሕረትህ ነው እንጂ ስለ ጽድቃችን አይደለምና ጆሮህን አዘንብለህ ስማ፣ ዐይንህንም ገልጠህ ጥፋታችንና ስምህ የተጠራባትን ከተማ ተመልከት። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥና አድርግ። አምላኬ ሆይ ስምህ በከተማህና በሕዝብህ ላይ ተጠርቶአልና ስለ ሥራህ አትዘጊ። እኔም ገና ስናገርና ስጸልይ በኀጢአቴና በሕዝቤም በእስራኤል ኀጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለ ተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር
አስቀድሜ በራእይ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ። ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቶአል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። ዓመፃን ይጨርስ፣ ኀጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምንም ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳኑንም ይቀባ ዘንድ በሕዝብህና በቅድስት ከተማህ ላይ 70 ሱባኤ ተቀጥሮአል። ስለዚህ እወቅ አስተውልም። እስከ አለቃው እስከ መሲሕ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 7ም በኋላ መሲሕ ይገደላል፣ በእርሱም ዘንድ ምንም የለም። የሚመጣውም አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ። ፍጻሜውም በጎርፍ ይሆናል፣ እስከ መጨረሻውም ድረስ ጦርነት ይሆናል። ጥፋትም ተቀጥሮአል። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤውም እኩሌታ መሥዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቈረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል።